ትናንት በፖለቲካ መድረኮች ላይ የፓርቲዎቻቸውን የፖሊሲ አማራጮች ይዘው ከሌላው ምን የተለየ ሀሳብ ይዘው መጡ የሚለውን በተለያዩ መንገዶች ሲያቀርቡና ሲከራከሩ የቆዩ የፖለቲካ ፓርቲዎች ዛሬ በስፖርት ሜዳ ተገናኝተዋል። የተለያዩ የፖለቲካ ፓርቲዎች የተሳተፉበት ይህ ልዩ የስፖርት ፌስቲቫል በፖለቲካ ተፋላሚዎች መካከል አዲስ የትብብር ድልድይ የዘረጋ ሆኗል። መድረኩ በፓርቲዎች መካከል ያለውን የእርስ በርስ ግንኙነትን ከማጠናከር ባለፈ የአስተሳሰብ የበላይነት የነገሰበት የሰለጠነ የፖለቲካ ባህልን ለመገንባት ትልቅ መነቃቃትን ፈጥሯል። ይህም በፖለቲካ ምህዳር ውስጥም ሆነ በስፖርት ሜዳ ላይ እንቅስቃሴና ትብብርን ለማዳበርና የዲሞክራሲ ልምምድ በር የሚከፍት ነው። የዲሞክራሲ ባህል ግንባታ በፖለቲካ ብቻ አይደለም፣ አብሮ በመስራት በመተማመን በመመካከር በመተባበር ነው። ይሄ ደግሞ መተባበር፣ መነጋገር፣ መፎካከር የሚመጣው በተለያዩ እሴቶች ነው አንዱና ስፖርት ለዚህ ከጤንነት ባለፈ ፖለቲካ ይዘቱ ከፍ ያለ ስለሆነ ፖለቲካ ማህበራዊ እሴትም አለው። ስለዚህ በማህበራዊ እሴቱ ከፍ ያለና እጅግ ያማረ የሚሆን እንደዚህ ፖለቲካ ፓርቲዎች አብሮ በመጫወት አብሮ በመኖር አብሮ በመብላት ወንድማማችነቱ እሴቱን ከፍ ስላለ እንደዚህ አይነት ፕሮግራሞች ላቅ ያለ ተስፋ ነው ያላቸው። ከጎሪጥ መተያየት ባለፈ በመተባበር ባለብን ጉዳይ እንድንተባበር መፎካከር ባለብን ጉዳይ ደግሞ ጤናማ በሆነ መንገድ እንድንፎካከር ያደርገናልና ኢቭን ቡድናችን ሲመደብ አንድ ፓርቲ ምናምን እንዲህ አይደለም የተመደበው። አጠቃላይ ሴቶቹን እንደ ክንፍ ሰብስበን ከያንዳንዱ ፓርቲ 11 ሰው የተለያየ ፓርቲ ሚክስድ የሆነ ፓርቲዎች እንዲመጡ አደረግን። ሰው ግራቀኝ ሆነን ስለ ጤናማና ደስ የሚል የፉክክር ስሜት ነው ያለው። አጠቃላይ በሰባተኛው ሀገራዊ ምርጫ በሐሳብ የሚደረገው ውድድር ፉክክር እንዳለ ሆኖ ነገር ግን አብሮነታችን፣ ወንድማማችነት፣ ትብብርን የአብሮነት ባህላችንን ጭምር ለማዳበር እንደዚህ አይነት ስፖርታዊ ውድድር መካሄዳቸው ጠቀሜታው የጎላ ስለሆነ በጋራ ውድድሮችን እያደረግን እንገኛለን። ይህ መድረክ ከውድድር ባሻገር የፖለቲካ ልዩነቶችን በሀሳብ የበላይነት በሰለጠነ በሰላማዊ መንገድ መስተናገድ እንደሚችሉ ፓርቲዎቹ በተግባር ያሳዩበት ነው። በሜዳው ላይ የሚንጸባረቀው እንቅስቃሴ የዲሞክራሲ ብስለት ምን መሆን እንዳለበት ማሳያ የሚሆን ነው። ኢትዮጵያን ያሰበችውን ራዕይ እንድታሳካ፣ ከተማችን ያሰበችውን ራዕይ እንድታሳካ እንዲህ አይነት አብሮነት እና በህዝቡ ይሁንታ ብቻ ማመን፣ በካርድ ብቻ ማመን አስፈላጊ ነው የሚለው አስተሳሰብ ጎልብቶ ስለመጣ ይህ አብሮነቱ ትክክል መሆኑን ለማህበረሰቡ ግንዛቤ ለመፍጠር ለሌሎች አካላቶችም ጭምር መልእክት ለማስተላለፍ ከምን በላይ ግን ቅድም እንዳልኩት አብሮነትን፣ ወንድማማችነትን አዲስ የፖለቲካ ባህል የተቀየረ መሆኑን በተጨባጭ ለማረጋገጥ የተዘጋጀ መድረክ ተደርጎ ነው የሚወሰደው። ኢትዮጵያ የባለፉት ታሪኮቻችን በካርድ ሳይሆን በጠመንጃ ስልጣንን መያዝ የነበረ ያለፈ ታሪካችንን በመቀየር ሂደት ውስጥና ለአዲሱ ትውልድ ይሄን በማስረጽ ሂደት ውስጥ ትልቅ ሚና ያለው በካርድ ብቻ በኢትዮጵያ ፖለቲካ ውስጥ የአሸናፊ ወይንም መንግስት መሆን የሚቻለው በዚህ አስተሳሰብ ብቻ እንደሆነም በአግባቡ በስፖርት በመዝናናት ውስጥ ያሰረጽንበት ሁኔታ ስለነበር እነሱም ፖዚቲቭሊ ነው ይሄንን የተቀበሉት። በስፖርት ውስጥ ማሸነፍና መሸነፍ ተፈጥሯዊ ሂደት እንደሆነ ሁሉ በፖለቲካ ውድድርም የሀሳብ የበላይነትን ይዞ የወጣው አሸናፊን አክብሮ መቀበልና መሸነፍን በጸጋ ማስተናገድ የሰለጠነ ዲሞክራሲ መሰረት የሚጥል ነው። ፖለቲከኞቹ ዛሬ በሜዳው ላይ ያሳዩትን ወንድማማችነት፣ አብሮነትና መከባበር በፖለቲካ ልዩነት ውስጥም ሆኖ ሀገር ማስቀደም እንደሚገባ አንዱ መገለጫ ነው። በዚህም በግንቦት 24ቱ ምርጫም ላይም በመድገም የፖለቲካ ባህል ወደ ላቀ ምዕራፍ ለማሸጋገር ትልቅ አቅም ይፈጥራል።